ኖላዊቶች ወይዘሮ ሜላት እንግዲህ ድንብላልን በድጋሚ አላስፈታትም ብሞት እዚሁ ትበስብስ ብላ ትታት ሄዳለች ማለት ነው። ድንብላልም ቃሌን አልሰጥም ብላ እምቢ ብላለች ማለት ነው። ሰላም እንግዲህ ድንብላልን ይዘሽ ካልመጣሽ እዚህ ቤት አንኗኗራትም፣ እኔም ያንቺ ልጅ አይደለሁም፣ ዛሬ የኔና ያንቺ ነገር ያልቃል ብላት እንግዲህ ወይዘሮ ሜላት ከሄደች በኋላ ድንብላልም ደግሞ በፍጹም እሷን ማውራት አልፈልግም፣ ምን ብበድላት ነው ይሄን ሁሉ አመት አብሬያት ኑሬ አንድ ቀን ቀና ብዬ ሰው ማላይ ልጅ እንደዚህ አሳልፋ የሰጠችኝ በማላቀው ነገር ብላ እንግዲህ ድንብላል ቆፍጠን ብላ ተናግራለች። እምቢ ብላለች። ቃሌንም አልሰጥም ብላ እንግዲህ ለፖሊሶቹ በእርግጥ ድንብላል ምንም የምትሰራ ልጅ አይደለችም፣ ጨዋ እንደሆነች ነው ማቀው ብላ ደግሞ ወይዘሮ ሜላት ለፖሊሶቹ ተናግራለች። ግን እሳ የጠረጠርኩት ወንድሟን ይዛ እንድታመጣልን እንጂ እሷን ጠርጥሬ አይደለም ብላለች። ግን ሜላት አስመሳይና አጭበርባሪ ሴትዮ ነሽ ማለት ነው። እውነት ለመናገር አብሮሽ የበላ የጠጣ አሳልፈሽ መስጠትሽ። ሰላም ጤና ይስጥልኝ የዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤቴን ላይክ አድርጉ ማለት ነው። እንደተለመደው እንግዲህ ኖላዊቶች ናቸው ዛሬ አጀንዳዎቻችን። እንግዲህ ተምቹ ደግሞ ሚስቴን ታሰራችሁባት እንዳሳሰራችኋት አስፈቷት ብሎ እንግዲህ ጉሮሯቸውን አንቆ ይዟቸዋል ማለት ነው። ሀናንም እየሰደባት ነበር ማለት ነው። ምክንያቱም ድንብላልን ካላመጣሽ እመኝኝ የእናትሽ ነገር ያልቃል ስጋ ያኔ ምን እንደማረግ እኔ አውቃለሁኝ እያለ በጣም ተቆጥቷቸዋል ማለት ነው። ይሄ ማለት ደግሞ ታውቃላችሁ ብዙ ነገርን እንትን ብሏል ማለት ነው። እውነት ለመናገር በጣም ብዙ ነገር ማለት ነው እየተፈጠረ ነው። ከባዱና ዋነኛው ነገር ምንድን ነው? የወይዘሮ ሜላት ቤተሰቦች ታውቃላችሁ ብዙ ነገር እየተፈጠረም ቢሆንም ከባዱ ነገር ግን ሜላት ድንብላልን አሳልፈሽ መስጠትሽ በጣም ከባድ ነው ማለት ነው። ድንብላል ደግሞ የዋህና ጨዋ ፍቅር የሆነች ልጅ ናት ማለት ነው። አንቺ ግን አስመስለሽ ትችዋለሽ። ኖላዊቶች እንግዲህ ፋኖሴ አሁን ላይ ከኖላዊት ላይ ደስ የሚል ኑሮ እየኖሩ ነው ማለት ነው። ፍቅራቸውን እያጣጣሙ ምክንያቱም ቡችሌም ተመልሶ መጥቷል። በቅርቡ ደግሞ መስፍንና እንደዚሁም ወይዘሮ አስቴር ይመጣሉ ብዬ ተስፋ አለኝ ማለት ነው። እውነት ለመናገር ሜላት በጣም ከባድ ነገር ነው ስህተት የሰራሽው፣ ይቅር መቼም አትልሽም ድንብላል ማለት ነው። አሴርም ደግሞ በድንብላል አስመስዬ ወደ ሀና ቤት ልግባና ሀና ልያት ብሎ ለተምቹ ሲለው አንተ ያንተ ሀና ብትመጣ ብትቀር ምን ታደርግልሃለች? እኔ የምፈልገው እኮ እዚህ ልጄን ነው ብሎ ሚስቴን እንጂ ብሎ ትቶት ሄዷል ማለት ነው። እውነት ለመናገር አሴርም ቢሆን ሀናን አሁን ወደ ስራህ መመለስ አለብህ ማለት ነው። ስራህን መስራት አለብህ። ካልሰራህ ደግሞ የሚሆን ነገር የለም ማለት ነው በዚች ምድር ላይ። እንግዲህ ከባዱና ዋነኛው ነገር ብዙ ነገሮች ተፈጥረዋል። ብዙ ነገሮች እየተፈጠሩ እያየን እየገነዘብን እያስገነዛዘብን ነው ማለት ነው። ትልቁና ዋነኛው ነገር ምንድን ነው? ማን ነው? ምንድን ነው? ከየት ነው? ወዴት ነው የሚለው ነገር በጣም ከባድ ነው ማለት ነው። ይሄ ማለት ደግሞ ታውቃላችሁ መችስ አንዳንድ ነገርን እና በጣም ብዙ ነገሮችን ከባድም ቢሆንም ማለት ነው። ይሄ ነገር ደግሞ እያንዳንዱ ነገር ይስተካከላል ብለን እናስባለን ማለት ነው። ወይዘሮ ሜላት እንግዲህ አጥፍተሻል ይቅር በሉ ይበይ ልጆችሽንም። ሰላም እንግዲህ በጣም እየተናደደች እና እየተበሳጨች ነው። እንዴት እማዬ እንደዚህ ታረጊያለሽ? ምን ብትበድልሽ ነው ብላ እንግዲህ ተቆጥታለች። ሰላምም ደግሞ ምንም ቢሆን እኮ ላንቺ እዚህ ጋር አብራሽ የሆነ ናት፣ አብራሽ ያዘነ ናት፣ እንዴት አሳልፈሽ ተሰጫታለሽ ወይዘሮ ሜላት ብላ እንግዲህ በጣም ተቆጥታታለች ማለት ነው። እኔ ደግሞ አልፋታሽም ምን እንደምታመጭ ጉድ ያለው ብላ እንግዲህ ቆፍጠን ብላ ተነስታለች ማለት ነው። እውነት እንደነገርኳችሁ ድንብላል በጣም መልካምና አስተዋይ ልጅ ናት። ያ ሁሉ ነገር እንኳ ሲፈጠር በሜላት ላይ ሜላትን ትታ ያልሄደች መልካም ልጅ ናት ማለት ነው። ያንን በዛ በብቸኝነቷ ሰዓት ላይ በታመመችም ሰዓት ላይ ልጆቿን የያዘችው እንደዚሁም ደግሞ ቤቷን ይዛ የጠበቀቻትም ከዛም ብዙ ነገሮችን እነ ባዩሽ በነበሩ ሰዓት ብዙ ነገር አድርገዋት ነበርና ያንን ሁሉ እንግዲህ በደንብ እንትን ብላለች ማለት ነው። አሁን ላይ ግን አብረን የበላ ነው የጠጣ ነው ሰው እጃችንን ቆርጦ የሚጥለን ከጀርባችን ምን እንደሚያረግብን ያ መልካም ነው ለኛ ያልነው
ምን እንደሚያደርግብን አናቅም ማለት ነው። በአሁን ሰዓት አብሶ በጣም ከባድ ጊዜ ነው እና ይሄንን በማስመልከት እንግዲህ እያለቀሰ ያለች እሷም ደግሞ በቃ እዚሁ እስር ቤቴ ብቀመጥ ይሻላል፣ ሌላው ይቅር የራሷ ጉዳይ ብላለች ማለት ነው። ይሄ ማለት ግን በጣም ከባድ ነው እውነት ለመናገር ወይዘሮ ሜላትን እንደዚህ እጠብቃታለሁ ብዬ አንድ ቀን ማስቤ አላቅም ነበረ። ግን እሷ አሳልፋ ድንብላልን በመስጠቷ በጣም ተጸጽታለች። ድንብላልም ደግሞ መቼም ቢሆን ይቅር አልልሽም፣ ይሄ በህይወቴ ላይ ትልቅ ጫና ነው ያደረግሽብኝ ብላ እንግዲህ ተቆጥታለች ማለት ነው። እንደነገርኳችሁ በቅርቡ ሁሉም ነገር ይስተካከልና የምናየው ይሆናል ማለት ነው። አሁን ላይ ከባዱ እንደነገርኳችሁ ዋነኛው ነገር ሜላት ማናት ምንድናት ልበላቸው እንግዲህ ጸባዋ ተቀያይሯል ማለት ነው። እውነት ማጣት ብዙ ነገርን ያደርጋችኋል። ማጣት ብዙ ነገርን እንትን ይላል ማለት ነው። እንግዲህ አታ ብዙ ነገሮችን እንትን እያለች ነው ማለት ነው። እንዲህም ብላል በማታውቀው ነገር ብዙ ነገሮች እየተፈጠሩባት ነው ማለት ነው። ይሄ ማለት ደግሞ ከባዱ ነገር ምንድን ነው? ሜላት ማለት እንግዲህ ማናት ምንድናት እያልኳችሁ ሳይሆን ልጆቿንም ላይ እየጮኸች ልጆቿንም እየተቆጣች በጣም መጥፎ እየሆነችባቸው ነው ማለት ነው። ምክንያቱም አሁን ላይ ታውቃላችሁ በጣም ብዙ ነገርን እየተናገረችም ቢሆንም አሁን ደግሞ እኔ ባስተካክልም እኔ እንትን ብልም ይሄ ነገር ለእኔ አይገባም፣ ይሄ ነገር ለእኔ አይፈጠርም ብላ እንግዲህ ያሰበቻቸው የእኔ ያለቻቸው ሰዎች ናቸው እንግዲህ እየጎዷት ያሉት ማለት ነው። ይሄ ማለት ደግሞ በጣም ከባድና ሜላትን ብትሆን እዩ እንግዲህ እሷ ጋር እንዲሰራ ጠይቋታል ማለት ነው። እሷ ደግሞ በፍጹም አልሰራም ከአንተ ጋር፣ ምክንያቱም ምን አልፈልግም ራሴው እዚሁ እፍጨረጨራለሁ እንጂ ብሞት ክብሬን ዝቅ አርጌ አልሰራም ብላ እምቢ ብላለች። እሱ ደግሞ ይቅርታም እያሳገኝ ነው ይቅርታም ጠይቋት ነበር። ግን ይቅርታውን ብትቀበለውም ግን እኔ እናንተ አብረን መስራት አንችልም፣ እዚህ ጋር ያበቃልናል እዩ፣ ስለዚህ አጨቅጭቀኝ ብለዋል። ምላሴንም አናግሮት ነበረ። እሱም ደግሞ የሜላት ልጅ በሆንም ግን በፍጹም እንደዚህ አይነት ስታደረግ ማየት አልፈልግም ብሎ እንግዲህ ተቆጥቶታል ማለት ነው። ምክንያቱም አሁን ላይ ወይዘሮ ሜላት ታውቃላችሁ ብዙ ነገርን ያሳለፈች ናትና አሁን ደግሞ ባለፈው ከተጣላችሁ ወዲህ እንዲህ ልጆቼ እንደዚህ ሲሆኑ አይቻላቅም ብላ እንግዲህ ስራ ለመስራት ሌላ ስራ ነው የሚያዋጣሽን ነው የምትሰሪው፣ ደግሞ ለዚህ ጥፋቴ ይቅርታ ጠይቄሻለሁ፣ ስለዚህ ለይቅርታዬ ደግሞ መልቀጣና ወደ ስራሽ ተመልሰሽ ስሪ ብሏት ነበረ። ወይዘሮ ሜላት በፍጹም አላደርገውም ብላለች ማለት ነው። እውነት ለመናገር ድንብላልን አሁን ማስፈታት አለብሽ ማለት ነው። አሁን ድንብላል እዚሁ ልበስብስ እንጂ አልፈታምም እያለች ነበር ማለት ነው። ተምቹ እንግዲህ ድንብላል ለምን ታሰረች ብሎ እያለ ነው ማለት ነው። እውነትን ነው። ድንብላልን በጣም የሚወዳትና የሚያፈቅራት ልጅ ናት ማለት ነው። ከወደዳችሁት ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ።